ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የዛሬ 6 ዓመት የኦሮሚያና የአማራ ጫካዎች ሰላማዊ ነበሩ። አሁን ፖለቲካዊ ጫካ እየገባ ነው። መራራ ጉዲና የኦሮሞ ነጻነት ግንባር (ኦነግ) እና የኦሮሞ ፌዴራሊስት ኮንግረስ ከኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ይፋዊ ደብዳቤ ማስገባታቸውን ለቢቢሲ ገልጸዋል። የኦሮሚያ ክልል አስተዳደር ደብዳቤው እንደደረሰውም አሊያም ውይይቱ ስለመካሄዱ የሚጠቁም መረጃ እስካሁን ድረስ አልወጣም። የኢፌኮ ተቀዳሚ ምክትል ሊቀመንበር መራራ ጉዲና በአጠቃላይ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ስለደረሰ መንግስት ቢያንስ በኦሮሚያ አካባቢ እየተደረገ ያለውን በውል እንዲመለከት ለማሳሰብ ደብዳቤውን እንደጻፉም ለቢቢሲ ገልጸዋል። ባለፈው ሳምንት ኦነግና ኦፌኮን ጨምሮ 10 ሀገር አቀፍና ክልላዊ ፓርቲዎች በዚህ ዓመት የሚካሄደው ምርጫ ነፃ፣ ፍትሐዊና ተአማኒ እንዲሆን እና ከአጃቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቁ ቅድመ ሁኔታዎች ማቅረባቸው ይታወሳል። ራሳቸውን የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ሲሉ የሚጠሩት 10 የታዋቂ ፓርቲዎች ስብስብ ህዳር 3, 2018 ዓ.ም በጋራ ባወጡት መግለጫ 7ኛው ሀገር አቀፍ ምርጫ ከመካሄዱ በፊት የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታዎች ላይ መሰረታዊ ማሻሻያዎች እንዲያካሂድ ጠይቀዋል። ከቢቢሲ ጋር ቆይታ ያደረጉት መራራ ለኦሮሚያ ክልል ርዕሰ መስተዳድሩ ለውይይት ጥያቄ ያቀረቡት ኦሮሚያ ቀውስ ውስጥ በመሆኗ ነው ብለዋል። በየቦታው ያለው እልቂት፣ ሰው በሰላም ወጥቶ መግባት አለመቻሉ፣ በአጠቃላይ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ደርሷል ብለዋል። ቀውሱ ከጊዜ ወደ ጊዜ እየተባባሰ በመምጣቱ ጥያቄ የለውም ያሉት መራራ እንዲያውም ዘንድሮ ምርጫ ይካሄዳል እየተባለ ስለሆነ ከዚህ የበለጠ ችግር ውስጥ እንገባለን ሲሉም ስጋታቸውን ገልጸዋል። መንግስት በተለያዩ አካባቢዎች የሚነሱ ችግሮች እየፈታ እንደሆነ በተለያየ ጊዜያት መግለጹን እንደሚሰሙ የተናገሩት ፖለቲከኛው መንግስት ከሚለው በሚጻረር መልኩ አሁን ያለው ሁኔታ ህዝቡ እንደዛ እየተመለከተ እንዳልሆነም ተናግረዋል። ህዝቡ ለምን ዝም ብላችሁ ታያላችሁ ብሎ ስለሚጠይቃቸው ውይይት ለማካሄድ ጥያቄ ማቅረባቸውንም አስምረውበታል። ከፕሮፓጋንዳ ባለፈ አብዛኛው ኦሮሚያ፣ አብዛኛው ኢትዮጵያ በምን አይነት ሁኔታ ውስጥ እየኖረ እንዳለ እየተሻሻለ ሳይሆን እየባሰበት እንደመጣም ይታወቃል ብለዋል። የውይይት ጥያቄ ያቀረቡት ሁለቱ የፖለቲካ ፓርቲዎች በዘንድሮ ምርጫ እንደሚሳተፉ ቢያሳውቁም 7 መሰረታዊ ቅድመ ሁኔታዎች ካስቀመጡ ፓርቲዎች መካከል ናቸው። ባለፈው ሳምንት ባወጡት መግለጫ ህጋዊነት ለመላበስም የሚደረጉ የፖለቲካ ትወናዎች ሲሉ ከዚህ ቀደም የተደረጉ ምርጫዎች በመኮነን ምርጫዎች ነፃ፣ ፍትሐዊና አሳታፊ፣ በውጤታቸው ተአማኒና በህዝብ ተቀባይነት አላገኙም ሲሉም ተችተዋል። መራራ በበኩላቸው ነገሮቹ እየከፉ ለመምጣታቸው አንድ ማሳያ ብለው የጠቀሱትም በገጠሪቱ የኦሮሚያ ክልል አካባቢዎች ተሽከርካሪዎች ከዋና ዋና መንገዶች ውጭ መንቀሳቀስ አለመቻላቸው ነው። ከዚህ ቀደም በነበሩት ዓመታት በምዕራብ ኦሮሚያ በስፋት በጦርነት እልቂት ነበር ያሉት ተቃዋሚው፣ አሁን ግን ወደ አርሲና ወደ ሐረርጌ አካባቢዎች እየተስፋፋ መምጣቱንም ጠቅሰዋል። መንግስት በክልሉ በዘረጋው የብሔራዊ ምክክር መድረክ ላይ ተቃዋሚ ፖለቲከኞች እንዲሳተፉ መጋበዙን በመጥቀስ የውይይት በሮች ክፍት መሆናቸውን ሲገልጹ ይሰማል። ከዚህ ቀደም መራራ ከመንግስት ጋር በሚደረጉ ውይይቶች ላይ መገኘት ጉንጭ አልፋ ነው በሚል ለመሳተፍ እንደማይፈልጉ ለቢቢሲ ገልጸዋል። አሁን ላይ ምን ተለውጦ ነው ለውይይት ጥያቄ ያቀረባችሁት በሚል ከቢቢሲ ለቀረበላቸው ጥያቄ በሰጡት ምላሽም እንደ ሰርግ የሆነ ነገር ላይ ተገኙልን ሲባል ነው እንጂ ድርድር እምቢ ብለን አናውቅም ብለዋል። ብዙ የፖለቲካ ፓርቲዎች እየተሰበሰቡ ጉንጭ አልፋ ነገር ያደርጋሉ። ብዙ ትርፍ ስለሌለው ነው የማንሳተፈው እንጂ ከድርድር መሸሽ አይደለም። በየጊዜው እየሄድን ጠቅላይ ሚኒስትር ይዞ የመጣውን ይናገራሉ። ሌሎቻችን እንደ ጥሩ ተማሪ ጥያቄ እንጠይቃለን፣ ከዚህ መልስ ይሰጣል፣ ከዚያም ዝም ብለን መበተን ነው። እኛ ከመንግስት ጋር እንነጋገርም አንደራደርም ያልንበት ጊዜ የለም። ፖለቲካው ጫካ እየገባ ነው።
በተለያዩ የሀገሪቱ ክፍሎች ግድያዎችና እገታዎች ሲፈጸሙ እንዲሁም ውጥረት በሚኖርበት ወቅት የፖለቲካ ፓርቲዎች ድምፃቸውን እንደማያሰሙ በመጥቀስ ለምን እስከዛሬ ዝም አላችሁ በሚል ከቢቢሲ የተጠየቁት መራራ እንደ አቅማቸው እንደሚንቀሳቀሱም ተናግረዋል። አክለውም አንዳንዴ ያለው ሁኔታ የበለጠ እንዳይበላሽ አንዳንዴ በእሳት ላይ ቤንዚን መጨመር ስላለ ለሕዝባችን ባለን ስስት አንዳንድ ሁኔታዎች እናልፋለን ብለዋል። በሚፈልጉት መጠን የፖለቲካ እንቅስቃሴ እያደረጉ ደንቃራ የሆነባቸው የፖለቲካ ምህዳሩ መጥበብ እንደሆነም ገልጸዋል። ሆኖም ግን የፖለቲካ ምህዳሩ ጠበብ በሚል ሰበብ የፖለቲካ ፓርቲዎች ድምፃቸውን ከማሰማት እየተቆጠቡ አይደለም ወይም በሚል ከቢቢሲ ስለቀረበላቸው ጥያቄ በምንፈልግበት ደረጃና ሁኔታ ሕዝቡን ለማነጋገር ስብሰባ ለመጥራትና ሰላማዊ ሰልፍ ለማድረግም ፖለቲካ ምህዳሩ ጠቧል ብለው መልሰዋል። አክለውም የአቅማችን ማደራጀት እንቀጥላለን፣ የኢትዮጵያ ሁኔታ በሚፈቅደው መንገድ እንንቀሳቀሳለን። መንግስት ህጋዊ የፖለቲካ መድረክ ላይ ላለነው የፖለቲካ ኃይሎች እያጠበበ ሲሄድ ግን ብዙ ወጣቶች ወደ ጫካ እንዲገቡ እያደረገ ነው ብለዋል። ፖለቲካው ተገፍቶ ጫካ ገብቷል ያሉት መራራ ለዚህም ምክንያቱ የፖለቲካ ምህዳሩ መጥበቡ ነው ብለዋል። የፖለቲካ ምህዳሩ እየጠበበ በመጣ የፖለቲካ ትግሉንም እኛ በምንፈልገው መንገድ ሁኔታና ደረጃ እንዳናካሄድ አጥቦብናል። ብዙ ጊዜ የሚታሰሩት የሚገፉት ደጋፊዎቻችንና አባሎቻችን ናቸው፣ ተቃዋሚዎች ናቸው። ለታሰሩት ስንቅ ማድረስም ይቸግራል። ላለፉት 7 ዓመታት ገደማ ሰላማዊ ሰልፍ እየተካሄደ እንዳልሆነም ጠቅሰዋል። ከ5 ዓመት በፊት አንዳንድ ቦታ ተንቀሳቅሰን ነበር። ሕዝብ እንደ ጎርፍ ተገልብጦ ሲወጣ መንግስት ተደናግጦ መሰለኝ ሰላማዊ ሰልፍ ይቅርና ሰው በቤት ውስጥ አንዳንድ ነገር ማድረግ እየቸገረው መጣ። በተለያዩ አካባቢዎች የሚገኙ ቅርንጫፎች ጽሕፈት ቤቶቻቸው መዘጋታቸውን እንቅስቃሴያቸውን እንደገታውም አንስተዋል። ዛሬ 6 እና 7 ዓመት አብዛኛው የኦሮሚያ ጫካዎች ሰላማዊ ነበሩ። የአማራ አካባቢዎቹ ሙሉ በሙሉ በሚባል ደረጃ ጥይቶች እንደዚህ የሚደረጉበት አልነበረም። አሁን ግን ፖለቲካው ጫካ ገባ ሲሉም መራራ ለቢቢሲ ተናግረዋል። በፖለቲካ ስርዓቱ ተስፋ የቆረጠ ወጣት የት እንዳለ ይታወቃል። በአንዳንድ ቦታዎች በመቶ ሺዎች የሚቆጠሩ በኢትዮጵያ ጫና በተለይ በኦሮሚያና በአማራ ምን እንዳለ ይታያል። ችግሩ ወደዛ ሄዷል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ብርሃን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።